አንድ ሰው በክርስቶስ አምኖ ባይጠመቅ ወይም ደግሞ ዳግመኛ በውሃ ባይወለድ ይድናል። ባይጠመቅ ይድናል ነው አይደል ጥያቄ? እሺ መልሴ አዎ ይድናል። ስለዚህ እችን ቃል እዚህ ጋር ትሰመር። አምኖ ባይጠመቅ እነዚህ ሁለቱ ነገሮች ስለምን እንደሚያወሩት ማለት ነው። እምነትና ጥምቀትን እምነትና ጥምቀት ሳይሆን አምኖ ባይጠመቅ ነው ያልከኝ። በክርስቶስ አምኖ ግን ባይጠመቅ ባይጠመቅ ማለት ስለ ጥምቀት ነው። አምኖ ማለት እምነት ነው የሚያወራው ማለት እና እኔ ምንድን ነው የመለስኩትኝ? አዎ መልሴ ምንድን ነው? አዎ ይድናል ነው። ኦኬ መረጃ ነው ያልከኝ አይደል? መረጃ ማለት ነው። እሺ ኦኬ ዮሐንስ ወንጌላዊው 3:16 ላይ ማለት ነው ከ14 ጀምሮ ሙሴም በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። በእርሱ ምን የሚል ሁሉ ነው ያለው ወንድማችን እዚህ ጋር? የሚያምን ሁሉ የሚያምን ሁሉ ምን አለው ይላል? የዘላለም ሕይወት። እሺ አሁንም ይደግምና እንደገና ካጠራጠረን በእርሱ የሚያምን ሁሉ አሁን ነግሮን እዚህ ጋር ነግሮን በእርሱ የሚያምን ሁሉ ብላ አይበቃህም እንዴ ዮሐንስ? አይ መደገም አለበት ይሄ ነገር ዋሳኝ ኢምፖርታንት የሆነ ነገር ስለሆነ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ ወደ እግዚአብሔር ወደ ዓለም አላከውም። ኦኬ ካለ በኋላ ምን ይላል? በእርሱ አንበበው በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። በእርሱ በሚያምን አይፈረድበትም ይድናል ማለት ነው። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ያው በእርሱ አንድ ሰው በክርስቶስ አምኖ ባይጠመቅ ይድናል? ጥያቄ ምልክት። መልሴ አዎ ይድናል። መረጃ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 14 እና 15 ቁጥር 16 ቁጥር 18 በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ስም ስላላመነ አሁን ተፈርዶበታል። የሚፈረድባቸው ሰዎች ስላላመኑ እንጂ ስላልተጠመቁ አይደለም። ከየት አምጥተህ ነው ኤርሚያስ የምታወራው? እሺ አሁን ለምሳሌ ቆይ ብራዘር፣ ከየት አምጥተህ ነው ኤርሚያስ የምታወራው?
በእርሱ ያላመኑ እንጂ የሚፈረድባቸው ያልተጠመቁ አይፈረድባቸውም። ይሄ ማለት ጥምቀትን ማቃለል አይደለም። ልብ በሉ። ሰዎች በምን አይነት ሁኔታ ውስጥ ሆነው እንደሚያልፉ አናውቅም። ጥምቀትን እያቃልልን አይደለም። አምኜ የተጠመቅኩ ሰው ነኝ። እዚህ በሙሉ የወንጌላውያን አማኞች አምነን የተጠመቅንን አምነን እናጠምቃለን። በመጀመሪያ እንሰብካለን፣ ከዛ ሰዎች ያምናሉ፣ ከዛ እናጠምቃለን። ኦኬ ኢትስ ኦኬ፣ ችግር የለውም ብሎ ማለት አይደለም። ሰዎች ግን በምን አይነት ሁኔታ ውስጥ እንደሚያልፉ አይታወቅም። አምነው የውሃ ጥምቀት ውሃ ሳያገኙ የሚያጠምቃቸው ሳያገኙ ሊሞቱ ይችላሉ። ኦኬ ሊሞቱ ይችላሉ። ስለዚህ አይድኑም? ይድናሉ። ይፈረድባቸዋል? በፍጹም አይፈረድባቸውም። የማይጠመቁ ሰዎች እንደማይፈረድባቸው በምን አወቅ? ኤርምያስ የማይጠመቁ ሰዎች እንደማይፈረድባቸው በምን አወቅ? ያመነ የተጠመቀም ይድናል፣ ያላመነና ያልተጠመቀ ይፈረድበታል ይላል አይልም? ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ያላመነ ነው የሚፈረድበት። ምክንያቱም አየህ፣ መጠመቅ ምናልባት ሰዎች በሚያልፉበት የህይወት ጎዳና የሚጠመቁበትን ነገር ሳያገኙ ሊሞቱ ይችላሉ። የሚፈረድበት ምን አይነት ሰው ነው? ያላመነ ነው። ያላመነ ግን ይፈረድበታል። የዮሐንስ ወንጌልን ምዕራፍ 3 ላይ ያለው አይነት ማለት ነው። ቆይ እንሄዳለን። እዚህ ጋር አንድ ያመነ የተጠመቀ ይድናል የሚል ጋር የለም አለ እኮ። ያላመነ ግን ያመነ የተጠመቀ ይድናል እኮ አለ እኮ። አንዴ ቆይ አሁን እኔም እኮ አንዴ ላውራ ታዲያ። እኔ እስካሁን እኮ እየሰማሁ ነው። ትችላለህ። ቆይ እኔም ሳውራ አንዴ ትንሽ እንድትሰማኝ ስለምፈልግ ትችላለህ። ቀጥል። አሁን የጠቀስከው የማርቆስ ወንጌል ላይ ለምሳሌ ያመነ የተጠመቀ ይድናል ይላል። ከዛ በኋላ ያላመነ ግን ይፈረድበታል ነው የሚለው አይደለ? የማርቆስ ወንጌል ለምሳሌ ቀጥል። ስለዚህ ከመጀመሪያውኑ ያላመነ ሰው ሊጠመቅ አይችልም። ይርሚ ይሄ ግልጽ ነው። የግድ ለእኛ ያላመነም ያልተጠመቀም። አንተ ራስህ ያላመንክ ሰው ነው የተጠመቀው። ኦርቶዶክሳውያን ሳታምኑ ነው የምትጠመቁት። በሙሉ ኦርቶዶክሳውያን ሳታምኑ ነው የምትጠመቁት። የተጠመቃችሁት በሙሉ አንድ እጁን የሚያወጣ የለም አምኜ የተጠመቁ ብሎ የሚል ምናልባት ከሌላ ቤተ እምነት የመጣ ካልሆነ በስተቀር እኮ ኤርሚ ነገርኩህ እኮ አሁን የቤተ ክርስቲያንን አስተምሮ ነግሬያለሁ። በእርግጥ አንተም ታውቀዋለህ። አሁን ክርክር ውስጥ ላለመግባት ለመማማር ስለሆነ ነው ብዙ እየሰማ ያለሁት ማለት ነው። ኤርሚ ግን አሁን እኔ ብራዘር ያለ ሰዎች የሚፈረድባቸው ስላላመኑ ብቻ ነው። ምንም ጅምናስቲክ ገብቶኛል እኮ የአሁኑ ጥቅስ የግድ ያላመኑ ያልተጠመቁ ሊል አይችልም። ምክንያቱም ከመጀመሪያውኑ ያላመነ ሰው ሊጠመቅ አይችልም። አይሆን ማለት ኦርቶዶክሳውያን አላችሁ ሳታምኑ ነው የምትጠመቁት። ከመጀመሪያውኑ ሳታምኑ ነው የምትጠመቁት። የ40 ቀን ሕፃን ልጅ እንኳን በአብ ወልድ መንፈስ ቅዱስ ስም ለማመን ቀርቶ አይደለም የእናትህ ስም ቦጋለች ነው አየር ተብለህ ብትባል እኮ የምታውቀው ነገር የለም። እንኳን የተጠመክበትን ቅዱሱን ስም አብ ወልድ መንፈስ ቅዱስን ቀርቶ አይደለም የአባት ስም አቶ ዘርጋው ነው እንኳን ተብሎ ቢባል የምታውቀው ምንም ነገር የለም። እስክሪፕቶ እስክሪፕቶን በጣቴ እንዳያስኩትኝ እናቶቻችን በጣትና በጣታቸው መካከል ጡታቸውን አውጥተው አፋችን ላይ እያጎረሱን ምንም ማናቅ እትብትህ ያልደረቀ እርግብግቢትህ ያልገጠመ ያንን ተጠመቅኩበት ብለህ ያልከውን ውሃ ሰውነትህን ሲነካው ስናፈስብህ እንደኔ አይነት ዲያቆናት ስናፈስብህ እሪ ብለህ ስታለቅስ የነበርክ ሕፃን አምኜ ተጠመቅኩ አትበለኝ። ራስን የምታታልለው ሕፃናት በሚጠመቁ ሰዓት ላይ ውሃ ሲነካቸው ቸኮል ሰጣለሁ። ሕፃናት በሚጠመቁ ሰዓት ላይ ውሃ ሲነካቸው እዚህ በሳጠራ ውስጥ ተኝተህ ዋይ ስትል ነበር። ከፊው ቶሎ ጡት ስጩ ምናምን ነገር ተብሎ ማለት ነው። እሺ ኤርሚ አንድ ጥያቄ ልጠይቅ። አሁን እኮ እስካሁን አላወራም አይደል ኤርሚ? አንድ እኔም እያወራን አይደል? የሚፈረድበት ያላመነ ነው። የሚድነውም ያመነው እኮ አይደለም ኤርሚ። እኔ እያልኩ ያለሁት እዚህ ጥቅስ ላይ ያመነ የተጠመቀ ይድናል አለ። ያላመነ ይፈረድበታል ካለ ያላመነ ሰው ከመጀመሪያው ሊጠመቅ አይችልም። በቃ ይሄ እዚህ ጋር እንዝጋው። ምክንያቱም ክርስቶስን ሳታውቁ ምንም ማያረግ። ይሄው እናንተ ያላመናችሁ ኦርቶዶክሳውያን ናችሁ።
እኮ እሺ፣ ጥያቄ ልጠይቅሽ። አሁንም ችግር የለውም እኮ እንደዛ ቆይ የሚሆንልህ። ኦርቶዶክሳውያን ሳታምኑ የተጠመቃችሁ ናችሁ። ጥምቀት ከተባለ ማለት ነው። እሺ፣ በብሉይ ኪዳን ጊዜ ማለት ኤርሚ፣ አሁን ጥያቄ ነው የምጠይቅህ ኦኬ። ኤርሚ። አይ ቆይ ልመልስልህ። መጀመሪያ ይኸውልህ ሰው ችግር የለውም ሳያምን በቃ አይጠመቅም ብላችሁ ተመልስልኛል፣ አድምጠኝ። ሰው ተመልስልኛል፣ ሳያምን ችግር የለውም አድምጠኝ። ሰው ተመልስልኛል። ሳያምን ኦኬ፣ አድምጠኝ። ሰው ሳያምን ነው ሰው ሳያምን ድሮ መጀመሪያውንም ሳያምን አይጠመቅም አትበለኝ። እናንተ ኦርቶዶክሳውያን ሳታምኑ የተጠመቃችሁት ጥምቀት ብላችሁ የምትሉት ጥምቀት ከሆነ ማለት ነው። አለቀ። እሺ፣ ስለዚህ አልዳናችሁም። እናንተ አሁን ይፈረድባችሁ። እኔ የምልህ ለምሳሌ በብሉይ ኪዳን ጊዜ የ8 ቀን ሕፃን ልጅ ተገርዞ የአብርሃም ልጅ ይባል ነበር አይደለም? ምንም ሳቅ። እሺ፣ ግዝረት ህግ ነበር አልነበረም? ነበር። እሺ፣ ህግ ደግሞ ሞግዚት ሆኖ በክርስቶስ ጸጋ እንድንድን ቅዱስ ጳውሎስ ነግሮናል አይደለ? ስለዚህ የህግ ጊዜ የ8 ቀን ሕፃን ልጅ ተገርዞ የአብርሃም ልጅ ወይም የእግዚአብሔር ልጅ ሲባል ሳትቃወሙ፣ ጥምቀት ላይ ሲሆን ግን እየተቃወምክ ነው ያለው አብሽ። እሺ፣ በ8 ቀን እንዲገረዙ ማን ነበር ያዘዘው? በ8 ቀን እንዲገረዙ ማን ያዘዘው? እንዲህ መጽሐፍ ቅዱስን እኮ ከኔ የተሻለ አንተ ነው የምታውቀው። ቢያንስ እኮ ማን ያዘዘው? እንዲገረዙ ማን ያዘዘው? ማን ነው ትእዛዝ የሰጠው? እኔ መጽሐፍ ቅዱስን ሙሉ በሙሉ አላውቀውም፣ እየነገርኩህ ግን ማን ነው ትእዛዝ የሰጠው? ካልሆነ ልንገርህ፣ ካልሆነ እነግርሃለሁ። ማን ነው ትእዛዝ የሰጠ? እንዲገረዙ ትእዛዝ የሰጠ ማን ነው? ነገርኩህ እኮ እኔ መጽሐፍ ቅዱስን ሙሉ በሙሉ አላውቅም፣ ግን የ8 ቀን ማን ነው በ8 ቀን የጠየቅኩህን? የሙሉ ቀን ሁሉን እኮ ወቅ አይደለም ብራዘር። በ8 ቀን እንዲገረዙ ትእዛዝ የሰጠ ማን ነው? ይህንን አታጣው። ማን ነው ትእዛዝ የሰጠ? ወይ እግዚአብሔር ወይ አብርሃም። በቃ እርግጠኛ አይደለሁም፣ ከሁለቱ አንዱ ነው የሚሆነው። እግዚአብሔር ለአብርሃም ትእዛዝ የሰጠው ማን ነው? ነገርኩህ እኮ እርግጠኛ አይደለሁም፣ ግን እያልኩ ያለሁት ህግ ደግሞ ለአብርሃም አድምጠኝ። ለአብርሃም በ8 ቀን ወንድ ሁሉ በቤት ያለ ይገረዝ ብሎ ያለው እግዚአብሔር ነው። ይህን ታምናለህ ወይስ ላሳየህ ወይስ ታምናለህ? ችግር የለውም። በቃ እዚህ ጋር ለመማማር ስለሆነ አንተ ያልከው አይደለም። ካመንከኝ አላሳየህም፣ የእግዚአብሔር ቃል ስለሚል ማለት ነው። ካልሆነ ግን አሳየኝ ቃል ካሳያለሁ። እግዚአብሔር ነው ትእዛዝ የሰጠው ለአብርሃም። ኦኬ፣ ጌታ ነው የሰጠው ትእዛዙ ማለት ነው። ኦኬ፣ ከዛ እሱ ህግ ደግሞ ሞግዚት ሆኖ ብራዘር እሱን ቅዱስ ጳውሎስ ያለው አውቀዋለሁ። በ8 ቀን እንደማመጥ ወንድማችን፣ በ8 ቀን እንዲገረዙ ወንድ ልጅ በ8 ቀን እንዲገረዝ ትእዛዝ የሰጠ ማን ነው? ጌታ ነው። ኦኬ፣ በ40 ቀን እንዲጠመቁ ትእዛዝ የሰጠ ማን ነው? ማን ነው ትእዛዝ የሰጠ? መልስልኝ። በ8 ቀን እንዲገረዙ ወንድ ልጅ በ8 ቀን እንዲገረዝ እግዚአብሔር ለአብርሃም ትእዛዝን ሰጠ። በኋላም በሲና ተራራ ላይ ለሙሴ ትእዛዝን ሰጠ። ሁለቱንም ትእዛዝ የሰጠው እግዚአብሔር ነው። በ40 ቀን ህፃናት እንዲጠመቁ፣ በ40 እና በ80 ቀን ህፃናት እንዲጠመቁ ትእዛዝ የሰጠ ማን ነው? ቤተክርስቲያን ነች የሰጠችው። ቤተክርስቲያን ጌታ መጣች። አካል እኮ ናት። እንዲህ መጽሐፍ ቅዱስ እኮ ማን ሰጣት ለቤተክርስቲያን? ቤተክርስቲያን ማን ሰጣት? አካሉ ናት፣ ጥፍሩ ናት። አልጠይቁም። ማን ሰጣት ለቤተክርስቲያን? እያንቆሻቆሽ ከሆነ ማን ሰጣት ለቤተክርስቲያን? እያንቆሻቆ ውጭ ስለሆንኩ ነው። ቤተክርስቲያን ነገርኩህ እኮ ማን ሰጣት ለቤተክርስቲያን? ማን ሰጣት? ባለስልጣን ናት። ቤተክርስቲያን ባለስልጣን የምትሆነው ባለስልጣን የሆነው ራስ ጌታ ስላላት ነው። ቤተክርስቲያን ማን ይሰጣል? ማን ያዘዛል? እኮ የሚነገርኩ ቤተክርስቲያን ራሷ ባለስልጣን ሲቀጥል መጽሐፍ ቅዱስ ድምፁን ለምን ነው የሚረብሸው? ድምፁን ለምን ነው የሚረብሸው? አንድ ቦታ ላይ ቁም ወይ እንትን በለው። ኦኬ፣ ኔትወርክ ስለሌለ ብዬ ነው። ችግር የለም። አንድ ቦታ ላይ ቁማ ታዲያ። እሺ፣
እንዲገረዙ ለአብርሃም እና ለሙሴ ለእስራኤል ልጆች ማለት ነው። ግን ሁለቱን አባቶች እንጥራ። ለአብርሃምና ለሙሴ ግርዘት አድምጠኝ። ለአብርሃምና ለሙሴ ግርዘትን የሰጠ ማን ነው? ጌታ ነው አይደል? ለአብርሃምና ለሙሴ ግርዘትን ስርዓት የሰጠ ጌታ ነው አይደል? ለሙሴ አላውቅም፣ ግን ለአብርሃም እንደሰጠው አውቃለሁ። ለሙሴ በሲና ተራራ ላይ ሕግን የሰጠው እግዚአብሔር አይደለም እንዴ? እኮ ግን የሰጠው በለኛ ስለ ግዝረት ስላወራ እኮ ግዝረት ሕጉን ሁሉ አብሮ ወንድ ልጅ ሁሉ አብሮ እንዲገረዝ ማለት ነው። ላሳይ ዘጸአት ላይ ምን ደግሞ ሄጄ ኧረ እሱ ችግር የለውም። ምን በትምም ስለዚህ ለአብርሃምም ይሁን ለሙሴ አድምጠኝ። ለአብርሃምም ይሁን ለሙሴ የግርዘትን ስርዓት የሰጠ ማን ነው? ጌታ ነው አይደል? ቴንክ ዩ። ለቤተ ክርስቲያን ትእዛዝን የሰጠ ማን ነው? ነገርኩህ እኮ ኤርምዬ፣ ቤተ ክርስቲያን ባለስልጣን ናት። አባቶች አሉ። በቃ እንደ አይነት እቺ ከጌታዋ በላይ የገለሞተች ቤተክርስቲያን ትባላለች። ጋለሞታ ቤተክርስቲያን ትባላለች ማለት ነው። ጋለሞታ ሴት ከባሏ ውጭ እንደፈለጋ ሄዳ እንደፈለጋ እንደምትተኛ እንደምታደርግ ጌታ ያላዘዛት ቤተክርስቲያን ጋለሞታ ትባላለች። ጋለሞታ ማለት የአገሩ ሁሉ ወንድ የሆነች እንደፈለጋት የምታደርግ ባሏ የማይቆጣጠራት ካገኘችው ጋር የምትተኛ የፈለገችውን የምታደርግ ባላለች ማለት ነው። ስለዚህ ቤተክርስቲያን አትባልም፣ ጋለሞታ ትባላለች ማለት ነው። ለቤተክርስቲያን ትእዛዝን የሰጠ የቤተክርስቲያን ራስ ክርስቶስ ነው ትለኝ ለብዬ ጠብቄ ነበር። ስለዚህ እኔ ደግሞ አፈር ደች ያስግጥልሃለሁ። በክርስቶስ ስልጣን ውስጥ የሌለች ቤተክርስቲያን መንፈሳዊ ጋለሞታ ናት። ስለዚህ ጋለሞታ ሆይ ወደ ጌታሽ ተመለሺ ነው ምንላት። እሱ ያልሰጣትን አየህ፣ ለሙሴና ለአብርሃም የመገረዝን ስርዓት እንደሰጠ ሁሉ ለቤተ ክርስቲያንም ኦኬ ህፃናት በ40ና በ80 ቀን እንዲጠመቁ ትእዛዝ ካልሰጣት ጌታ እቺ ጋለሞታ ቤተክርስቲያን ትባላለች። አጭርና ግልጽ። ኦኬ ለአብርሃም እና ለሙሴ የመገረዝን ስርዓት የሰጠ ጌታ ለቤተ ክርስቲያንም የ40ና የ80 ቀን ጥምቀትን ሊሰጥ ይገባ ነበር። ስንፈልግ በመጽሐፍት ውስጥ የሰጠው ነገር የለም። ስለዚህ ቤተ ክርስቲያን ባለስልጣን ነች አልከኝ። ባለስልጣን የሆነችው ጌታ በሰጣት ስልጣን ከተጠቀመች እንጂ ጌታ ከሰጣት ውጭ እያወራች ጌታ ከሰጣት ውጭ እያደረገች ባለስልጣን ነች ብለህ የምትለኝ ባለስልጣን ሳትሆን አመፀኛ፣ በጌታዋ ቃል ላይ የምታምፅ፣ ጌታ ያላዘዛትን የምታደርግ፣ ጌታ ያላላትን የምትፈጽም፣ በብሉይ ኪዳኑ ነቢያት ንግግር ጋለሞታ ሴት ትባላለች። የጋለሞታ ፊት አለብሽ ይላታል እስራኤል ማለት ነው። ከሕጉ ስትወጣ ከቃሉ ስትርቅ የጋለሞታ ሴት ፊት ነበረብሽ ታፍሪም ዘንድ ብሎ ይላታል። ቤተክርስቲያን ከክርስቶስ ውጭ እኛ አናውቅም። ከክርስቶስ ውጭ ሆና ይኸው ከክርስቶስ ውጭ ሆና ይኸው ከክርስቶስ ውጭ የ40ና የ80 ቀን ታጠምቃለች። የ8 ቀን ህፃናት እነ ሙሴም ሆነ አብርሃም የገረዘው ጌታ አዞት ነው። ቤተክርስቲያን ግን የ40ና የ80 ቀን ህፃን ልጅ አድምጠኝ። ቤተክርስቲያን ግን የ40ና የ80 ቀን ህፃን ልጅ ታጠምቃለች ጌታ ሳያዛት። ስለዚህ አመፀኛ ወይ ደግሞ ጋለሞታ ትባላለች። ጨርሻለሁ ብራዘር። እሱ ጋር እኔ ያልኩ የነበረው የ40 ቀን ህፃን ልጅ ምን አውቆ ነው የሚጠመቀው ስላልከኝ ነው። አይደለም የ40 ቀን ህፃን ልጅ የ8 ቀን ህፃን ልጅ ተገርዞ የእግዚአብሔር ልጅ እንደሚባል ብራዘር ሲጀምር አይደለም ያልኩ ያለው ገብቷል። የእግዚአብሔር ልጅ የተባሉት አድምጠኝ፣ በግርዘት በኩል ልብ በና ስማኝ። ከፈለክ ብሉይ ኪዳን በደንብ አስተምራለሁ። በግርዘት እሺ፣ ችግር የለውም። እሺ ያኛው በቃ ወደ አድምጠኝ ችግር የለውም። ወደ መልስ ሂድልኝ። ሚዩት አድርገው። ችግር የለውም አትበለኝ። ግርዘት ወደ መልሱ ችግር የለውም። ሚዩት አድርገው። ሚዩት አድርገው እንዴ። በግርዘት በኩል ኦኬ ምንን ተቀበሉ? ኪዳንን ምን አሉ? ተቀበሉ። ኪዳንን ስለተቀበሉ በዚህ ኪዳን በኩል የእግዚአብሔር ልጆች ተባሉ።
እስራኤል ማለት ነው። በምን በኩል ነው የእግዚአብሔር ልጆች የተባሉት? ለኪዳኑ ማህተም ምንድን ነው የሰጣቸው? አታምጣጣም ስል ብራዘርዬ። ኦኬ እሺ ኤርሚ እሺ፣ እኔ ደግሞ አንዴ ላውራ። አታወራም እኮ አላልኩም ብራዘር። የምታወራው ነገር ግን በመረጃ አስደግፈልኝ። ችግር የለውም እኮ የመጀመሪያውን ጥያቄውን መልስልኝና እዚህ ጋር እንመጣለን። ይህ ሁሉ እኮ የመጀመሪያው ጥያቄ ነው ያመጣል። ምኑ ነው መልስልህ? ይኸው እስካሁን ድረስ እኮ እየመለስኩልህ ነው። እኮ እየመለስክ ነበረ። አንድ ሰው አምኖ ባይጠመቅ ይድናል ብለኸኝ የዮሐንስ ወንጌልን እየጠቀስክልኝ ነበረ። እሺ ሌላ ደግሞ እሱ ጥቅስ ጋር እንመለስ። አንዴ በወረቀት ጽፈው ነበር። አንዴ ለምን እንመለሳለን? ይሄኛውን ምን አልክ እኮ? እንመለስና እስራኤል አንመለስም። ቆይ እንድንመለስ መጨረስ አለብን። እስራኤል እግዚአብሔር ልጆች የተባሉት በምን በኩል ነው? ኤርሚኒንም እኮ እያምታታኝ ነው። አንዴ ወደዛ እንመለስ። በምን በኩል ነው የእስራኤል እግዚአብሔር ልጆች የተባሉት? ራስህ ሄደህ ግርዘት ውስጥ የገባኸው። እኔ ከጀመርክ አይቀር አድምቼ ነው የምናገረው። የቃሉ አገልጋይ ስለሆንኩ አድምቼ ነው የምናገረው። ማለት በደንብ እስኪገባህ ድረስ ልነግርህ ይገባል። መልእክተኛ ነኝ እኮ ወደ ግዝረት የገባሁበትን ምክንያት ነገር የእስራኤላውያን ሄደህ የጠቀስከው የእግዚአብሔር ልጆች የተባሉት በምን በኩል ነው ብያለሁ። እስኪ በኪዳን በል ወንድሜ፣ በኪዳን በል ይጠቅማል። እኔ ብልም እኔ አልልም እያልኩ አይደለም። እኔ እያልኩ ያለሁት ወደ የእግዚአብሔር ልጆች የተባሉት እስራኤላውያን የእግዚአብሔር ልጆች የተባሉት በምን በኩል ነው? እሺ ቆይ አላቅም። እኔ ይሄንን አስተምረኝና ወደ አንተ ጥያቄ እንሄዳለን። ይሄን መልስልኝና ይሄን መልስ ካልሆነ ወደሚቀጥለው ጋር እንሄዳለን። እስራኤላውያን የእግዚአብሔር ልጆች ተብለዋል። ልጅነትን ያገኘኑ እኛ በጥምቀት በኩል ነው ብለህ የምትለው ለማስረገጥ ሄደህ የጠቀስከው ጥቅስ የማይመለከተን ጥቅስ ነው። ግን ከጠቀስከው ዘንዳ ብሉይ ኪዳን ላይ ማለት ነው እስራኤላውያን የእግዚአብሔር ልጆች የተባሉት በምን በኩል ነው? እስኪ በኪዳን በል በኪዳን በል ብራ። በኪዳን ችግር የለውም። እኔ እልልሃለሁ በኪዳን የኪዳኑን ማህተም የተቀበሉት በምን በኩል ነው? እስኪ በግርዘት በል ኤርሚ። የኪዳኑን ምልክት የተቀበሉት በምንድን ብራዘር? ለምንድን ነው የምትላላጠው? ለምንድን ነው የዘመንህን ቁጥር ለመጨረስ በሌለ እግዚአብሔር ቃል ላይ እውነትን ዲና እያደረግ በአፍ ለመመስከር የማትፈልገው? ና እስኪ እንደዚህ ወስጄህ ሲኦል እስኪ ስከተህ። ይሄ ሲኦል መክተት ነው። እስራኤላውያን ልጅነትን ያገኙት በምን በኩል ነው አልኩ? በኪዳን አልከኝ አይደል? ቴንኪዩ። እግዚአብሔር ልጆች የተባሉት እስራኤላውያን በኪዳን ነው። የኪዳኑን ማህተም የተቀበሉት በምንድን ነው? በግርዘት በል ኤርሚ። ሚዩት አታርጉኝ። እኔ አላወራም። እኔ ነኝ ያደረኩኝ። በምንድን በኩል ኪዳኑን በምን በኩል የተቀበሉት? ሚዩት አታርገኝ። እኔ ይሄንን አሁን ያልከውን እኔ ነኝ ሚዩት ያደረኩ እኮ አንተ አስተምረህ ራስ እየጠየቅ አልሰማም። ራስ እየጠየቅ ለጠየቅኩ ጥያቄ መልስ የማሰጥ ከሆነ አንተ የለበስከው ቡትቶና ድሪቶ በእግዚአብሔር ቃል ሰይፍ እዚሁ ተቀደደብህ ማለት ነው። ደግመህ እንዳትጠይቅ፣ በሌላ ጊዜ እንዳትጠይቅ ከፈለክ ልብ በልና ስማ። የእስራኤላውያን የእግዚአብሔር ልጆች የተባሉት ጥምቀትን እዚህ ስላነሳ ማለት ነው። አንተ የእግዚአብሔር ልጅ የሆንክበት በጥምቀት ከሆነ ብሉይ ኪዳን ላይ ብለህ የማትወጣበትን ያውም ኤርሚያስ ፊት ብሉይ ኪዳን እንጠቅሳለን። ብራዘር ልብ በልና ስማ። ኦኬ፣ ልጅነትን እስራኤላውያን ያገኙት በምንድን ነው? በኪዳን ነው። ኪዳኑን በምን የተቀበሉት? የኪዳኑን ማህተም በምን የተቀበሉት? በምን የተቀበሉት? እንድመለስ ብቻ ነው እንደሚዩት የምታነሳልኝ? በምንድን ነው የተቀበሉት? ከዛ አንተ ወደ አንተ ጥያቄ እንሄዳለን። በምን የተቀበሉት? ኤርሚ አንዴ እኮ እኔ እሺ ስማኝ፣ ቆይ አንዴ መልሱን እመልስልሃለሁ። ሚዩት አድርጌሃለሁ። ስትከፍት የመጨረሻ ቻንስ ነው። ከዛ ወደ ማራናታ እሄዳለሁ። በቃ ላስወርድ ነው። ችግር የለም። ወደ ማራናታ እኮ አንዴ እኔ ኤርሚ በስነ ስርዓት ነው እያወራለሁ። እታች ውረድና ስማ፣ እባክህ እታች ውረድና ስማ። ይሄ የደብተራ መንፈስ መቼ ይለቅሃል? አጣመው ጥለውሃል ማለት ነው። ወይ እንደዛው እንደተጣመምክ ትቀራለህ ወይ ትቀናለህ ማለት ነው። ኦኬ
ይሄንን እውነት ዲናይ አታደርጉትም። እስራኤላውያን የእግዚአብሔር ልጆች የተባሉት በኪዳን ነው። ይሄ ኪዳን በግርዘት በኩል ነው የተቀበሉት። ይሄን ግርዘትን ማን ያዘዘው? ጌታ ጌታ ነው ወንድ ልጅ ግረዙ ያለው። ኦኬ፣ ግረዙ ያለው ጌታ ነው። ፒሪየድ። ቤተ ክርስቲያንን ማን ያዘዘውን? ቤተ ክርስቲያንን ማን ያዘ? ኑ እስኪ ኑ ግቡ። ዊቲ ነይ እስኪ ዊት በይ እስኪ ዊቲ። አይ አልሽ። ኑ እስኪ ነይ እስኪ አንቺ ደግሞ ተራሽን ዊት በይ። በምን በኩል ነው ኪዳኑን የተቀበሉት የእስራኤል ልጆች? ስለ ጥምቀት ስትጠየቁ ሄዳችሁ የኪዳኑ ሕዝብ ጋር ያልተሰጣችሁን ትላላጣላችሁ፣ ትቆፍራላችሁ ማለት ነው። ያንተን የ40 ቀን የ80 ቀን ሕፃን ልጅ ማን የሰጠህ? ደብተራ። የ40ና 80 ያው ኮንዶሚኒየም እንደማለት ነው። ጥምቀት ማን ያዘዛችሁ? ደብተራዎች። በቃ የግርዘትን ምልክት የሰጠ ማን ነው? ጌታ። ለማ? ለእስራኤል ልጆች፣ ለሙሴና ለአብርሃም። የ40 ቀንና የ80 ቀን ጥምቀትን ማን የሰጠው? ደብተራ። ጌታ አዟል? አላዘዘም? አንድ ወፍ የለም። ወፍ የለም። 40ና 80 ኮንዶሚኒየም ተጠቀምበት እንጂ 40ና 80 የሚባል ጥምቀት የለም። መጽሐፍ ቅዱስ አያውቀውም። አንድ ሐዋርያ አትጠሩም እኮ መድኃኒ ዓለም ክርስቶስ ምስክር ነው። አንድ ሐዋርያ ለወሬ ነጋሪ አትጠራም። 40ና 80 ጥምቀት አዘዙን ብሎ የሚል ልክ ሙሴና አብርሃም በ8ኛው ቀን ወንድ ልጅ በቤታችሁ ይገረዝ ብሎ እግዚአብሔር ትእዛዝ እንደሰጣቸው ለቤተ ክርስቲያን የሰጣት ታመጣል። 40ና 80 ኮንዶሚኒየምህን መመዝገብ ትችላለህ ማለት ነው። እንዴ ክርስቶስ የቤተ ክርስቲያኑ ራሱ ነው። ቤተ ክርስቲያን ለክርስቶስ ማለት ክርስቶስ ለቤተ ክርስቲያን ያላዘዘውን አንተ ኬት አምጥተህ ነው? ኬት አምጥታችሁ? ያው ብትጠሩ አትናቴዎስ ነው፣ አግናጤዎስ፣ ሱሱኒዮስ፣ ሰባሊዮስ፣ መቃሪዎስ፣ እንጦሮንጦስ ትልልኛለህ። ዳርያዝ እልሃለሁ። ዳርያዝ የማን ነው? አግናጤዎስ ማን ነው? ሄሬኔዎስ። ከሐዋርያቱ አንድ መረጃ ያላመጣህ 2ኛው መቶ ክፍለ ዘመንና 3ኛው መቶ ክፍለ ዘመን 4ኛው መቶ ክፍለ ዘመን ላይ የተነሱ አባቶች እነሱ አባቶች እንዲህ ብለው እናቶች እንዲህ ብለው አባቶች እኔ አባቱ ሸታም አልቀበሉ። ሐዋርያቱ በመጀመሪያ ጥቀሱ። ወንም ሆይ እኮ ነው እያጮህክብን ያለው አስገባይ ብለን። ህፃናት ካሉ ራቅ አድርጋቸው ወንድማችን። ቴንክ ዩ። ስለዚህ ልብ በሉ፣ የግርዘትን ምልክት እግዚአብሔር ነው የሰጠው ለአብርሃምና ለሙሴ። ጥምቀት በ8ኛው ቀን እንዲገርዙ ማለት ወንድ ልጅ በ8ኛው ቀን እንዲገረዝ። እንደውም አብርሃም እስማኤልን በ13 ዓመቱ ይመስለኛል የገረዘው፣ እንደዛ ነው። ይስሐቅ ግን በ8ኛው ቀን የተገረዘው። ከዛ ጀምሮ ዕብራውያኑ አጠቃላይ በ8ኛው ቀን እንዲገረዙ በሳይናይ ጌታ ሕግን በሰጠበት ሰዓት ላይ ቶራ ላይ ጌታ ተናግረዋል ማለት ነው። ከፈለክ ጴንጤ ቤት ነው የመጣው እና አስቆመቁመሃለን እውነተኛ መረጃ። የእናንተ ግን በ40ና 80 ማን ነው እንዲጠመቅ 40ና 80 ቀን ህፃናትን አጥምቆ ያለው? ደብተራ። የኦርቶዶክስ ደብተራ የፈጠረው ተረታ ተረት ነው፣ የመጽሐፍ ቅዱስ ትምህርት አይደለም። የ40ና የ80 ቀን ህፃን ልጅን የሚያጠምቅ የትኛውን ቤተክርስቲያን ቢኖር ሰው ሰራሽ ትምህርት ነው። አለቀ ነው። ውሃው በላው ማለት ነው። ውሃን ጠጣ። ለመጠመቅ ከፈለክ በመጀመሪያ በእግዚአብሔር ልጅ በኢየሱስ ክርስቶስ ሞትና ትንሣኤ እመን። ለማመን ስብከተ ወንጌል ይሰበካል። ሲሰበክህ ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ ከሰማያት እንደመጣ ከቅድስት ድንግል ማርያም እንደተወለደ ለበደል ኃጢአታችን እንደሞተ እኛን ስለማጽደቅ በሶስተኛው ቀን እንደተነሳ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደተሰበከ በእርሱ የሚያምን ሁሉ የኃጢአቱን ይቅርታ ያገኛል ብለው የብሉይ ኪዳን ነቢያት ስለተናገሩ እሱን ትሰማለህ፣ ስለሱ ትሰማለህ፣ ስብከተ ወንጌል። ከዛስ ታምናለህ፣ ከዛስ
ትድናለህ። ከዛስ ትጠመቃለህ ማለት ነው። እኔ እንደተጠመቅኩት እኛ ወንጌላውያን አማኞች እንደምናጠምቀው እንደምንጠመቀው አለቀ። ከዛ ውጪ ለአብርሃምና ለሙሴ የ8 ቀን መገረዝን የሰጠ ጌታ ለአንተ የ40ና 80 ቀንን መጠመቅን ሳይሰጥ ከየት አምጥተህ ነው የምታደርገው? አይ ቤተክርስቲያን ስልጣን አላት። አዎ እንዲህ ላለው ደግሜ ያቺ ቤተክርስቲያን ጋለሞታ ትባላለች። ጋለሞታ ሴት ማለት ከባሏ ውጪ ከባሏ ፍቃድ ውጪ እንደፈለገች የምታድርግ የፈለገችበት የምታድር የፈለገችውን የምትበላ የፈለገችውን የምታደርግ ማለት ነው። በብሉይ ኪዳኑ ንግግር እስራኤልን ከአምላኳ ከእግዚአብሔር ቃል ስትርቅ ጋለሞታ ሆይ ወደ እኔ ተመለሺ ይላል የሰራዊት ጌታ እግዚአብሔር ብለው ባሉበት ቤተክርስቲያን ነች ብላ ያለች የአምላኳ የኢየሱስ ክርስቶስ ትእዛዝ አይደለም። የ40ና የ80 ቀን ጥምቀት አንድ ማለት አንድ አይደለም። አንድ ሰው አይደለም ፓትርያርክ ቢመጣ ጳጳስ የሚመጣ የሚያሳዩት መረጃ የለም ከመላምት ውጭ 4 ቤተሰብ አለ የሚነሳ የእስጢፋኖስ ቅዱስ ጳውሎስ ያጠመቀው የእስጢፋኖስ ቤተሰብ አለ። የሊዲያ የወህኒው ጠባቂ እና የቆርኔሌዎስ ቤተሰብ ማለት ነው። ከዚህ ቤተሰብ ውጭ ሌላ የምታመጣው የለም። እዚህ ቤተሰብ ውስጥም ምናልባት የ40 ቀን የ80 ቀን ህፃናት ሊኖሩ ይችላሉ። በምናልባት ዶክትሪን ትሰራለህ እንዴ? በምናልባት ትምህርት ይመሰረታል እንዴ? እናንተ ቴንኪው ወንድምነት፣ ያው ጨርሻለሁ። ተበልታችኋል። እሺ እንዲህ አይነት ቁማር ተው። ኢየሱስ ካዘዘ ንገሩ። ታላቁ መምህር ታላቁ ጌታ እሱ ነው። ካላዘዘስ በቃ ዳርያዝ መተህ መንተፋተፍ አትችልም። ከታሳየን ከሆነ አሳይ። ከሐዋርያቱ አባቶች ብለህ ካልከኝ የእኛ አባቶች የሚጀምሩት ከጴጥሮስ ነው። ከአዲስ ኪዳን ከሆነ ማለት ነው። ጴጥሮስ ምን አለ? ማቴዎስስ ምን አለ? ዮሐንስ ዋናዎቹን ሐዋርያት ላንሳ ብዬ ነው። እነዚህ ከበጉ ሐዋርያት ውስጥ መካከል ስለሆኑ ማለት ነው። ጸሐፍቶቹ እነዚህ ናቸው። በኋላ ደግሞ ጳውሎስ አለ። ኦኬ። እነዚህ ደግሞ ማርቆስ፣ ሉቃስ፣ ያዕቆብ፣ ይሁዳ። ኦኬ። እዚህኛው ይሁዳ ላይ ክርክር አለ። 2 ይሁዳዎች አሉ ተብሎ ግን ዋናዎቹ ሐዋርያት እነዚህ ናቸው። አባቶ ይብለካል ከነዚህ አምጣ። እነዚህ ከሐዋርያት ተርታ ስለማይመደቡ ማለት ነው። ከ12 ውስጥ የሉም። ይሄኛው አለ የለም ብሎ የሚል ሙግት አለ። ከአስቆሮቱ ይሁዳ ሌላ ይሁዳ እንዳለ እሱ ነው ምናምን ነገር ብሎ ይላሉ። እሱን ለጊዜው ልተወው ማለት ነው። አምጣ ከነዚህ አባቶች ብለህ ስትል አግናጤዎስ፣ ሄሬኔዎስ፣ ሱሱኒዮስ፣ ሰባሪዮስ፣ መቃሪዎስ ምን ዲያብሎስ ብቻ ሊሉ እኮ ነው የቀረው። ስም የሚጨምር ማለት ነው። እንጦሮንጦስ ምናምንቶስ ምናምን ነገር ይላል። ዳርያዝ አምጣ። ከጴጥሮስ ከዋናው ሐዋርያ አምጣ። ከዋናው ሐዋርያ ከማቴዎስ አምጣ። የአይን ምስክራው ከሆኑት ከነዚህ አምጣ። ከጳውሎስ በኋላ ደማስቆ ላይ አይቶታል። ከዮሐንስ አምጣ። ደረቱ ስር ተጠግቶ 5 መጽሐፍ ጽፏል። አምጣ። እንዴ ኦሪገን ትለኛለህ? እንዴት መጣ ነው ኦሪገን እንዲህ ብሎ እና ኦሪገን እንዲህ አለና ደግሞ የዚህ በሰሜን አፍሪካ ይኖር የነበረው ደግሞ
የቤተ ክርስቲያን አባት ተብሎ የተጠራ ነበር ምናምን ነገር ይላል። ዳርያስ ኮተታም ትውልድ ዳርያስ ንገረን ከሐዋርያቱ እነዚህን እንደ ወርቅ የደመቁ አባቶችን ከእነሱ ሳትጠቅስ ከሰሜን አፍሪካው ተወላጅ ጠቅሰን ልታሳመነኝ ትታትራለህ። ነውር እኮ ነው ወንድሞቼ እናቶቼ። የቆጵሮሱ ደሴት ተወላጅ የነበረ በጥንት አገር ወደ ግሪክ ሄዶ ነበር እና ይህ ሰውዬ አቶ ከሌ ከተባሉ ሰውዬ እግር ስር ቁጭ ብሎ የተማረን ይላል። አፍክን ያዝ። አባቶች አልከኝ ጥራ። እነዚሁ ተአማዶቼ ጥራ። ከቃሉ አገልጋዮች እየሰሙ ከጻፉት የአይን ምስክሮች የነበሩ በወቅቱ ከሐዋርያቱ ተርታ ባይቆጠሩም አምጣ። ከግሪካዊ ሉቃስ፣ ከአይሁዳውያኑ እነዚህ አይሁዳውያን ናቸው። ይህም አይሁዳዊ ነው። አምጣ። ኢትዮጵያዊ ማርቆስ ኢትዮጵያዊ ነው ብሎናል እኮ ዘበነ። አምጣ። ከነዚህ የለም እኔም አልቀበልልህም ማለት ነው። በቃ እነዚህ ስለ ሕፃናት ጥምቀት ምንም አላሉ ማለት በቃ እኛም ምንም አንልም ምንም አንልም። ነፍስ ይማርልን፣ ነፍስ ይማር ብለናል። ምንም የለም እንዴ። አሁን ቲክቶክ ላይ ሂድና ቤት ከፍተው እስኪጨርሱ ድረስ ኢራኒየስ እንዲህ አለ ይልልሃል እንዴ። ክርስትና ከኢራኒየስ ነው እንደሚጀምረው። እኛ ኢራኒየስን የቤተክርስቲያን አባት እንደሆነ እናውቃለን። ከኢራኒየስ ክርስትና ይጀምራል። ከነ ጴጥሮስ አትጀምርም እንዴ? ከዋናው መምህር ከኢየሱስ ክርስቶስ ከጌታችን አትጀምርም እንዴ? አለፍ ብለህ ከፈለግ ከብሉይ ኪዳን ቅዱሳት ነቢያት ይኸውልህ። እኛ ባፍጢሙ ዓለም ይደፋል እኮ የብሉይ ኪዳን ቅዱሳት ነቢያት የአዲስ ኪዳን ቅዱሳት ሐዋርያት እዚህ መካከል ላይ የሁላችን ጌታ ኢየሱስ ክርስቶስ በቅዱሳን ነቢያት በጌታችን በኢየሱስ ክርስቶስ በቅዱሳት ሐዋርያት ያልተሰበከን ትምህርት ሰማዩ ምድር ይገለባበጥ አልኩ ብራዘር፣ ልረዳህ አልችልም። አልሰማም። ጆሮዬ ጥጥ ነው እንደሚሉት ማለት ነው። አልሰማም። ዓለሙ በአፍጢሙ ለምን አይደፋም? ምን አሉ የብሉይ ኪዳን ቅዱሳት ነቢያት? ምን አሉ የአዲስ ኪዳን ቅዱሳት ሐዋርያት? ምን አሉ? ምን አለ? ቅዱሳን ነቢያቱንም መንፈሱን ሰጥቷቸው ትንቢት ያናገራቸው ጌታ ምን አለ? ቅዱሳት ሐዋርያቱንም መንፈሱን ሰጥቷቸው መጽሐፍትን እንዲጽፉ ያደረጋቸው ጌታ የነዚህም ጌታ ስለዚህ ጌታ ምን አለ ይባላል። ስለ ሕፃናት ጉዳይ ምን አለ? ሕፃናትን በጥምቀት በኩል ወደ እኔ አምጧቸዋል እንዴ አላለም። ኬት አምጥተህ ነው አንተ አርቲ ቡርቲ የምታወራው? ኬት አምጥተህ እኮ አልኩህ። ኬት አምጥተው ነው የሚያወሩት? አንተ ኬት ነው የፈለፈሉት? እነዚህን ቅዱሳት ሐዋርያት መንፈሱን ሰጥቷቸው ሐዋርያ አድርጎ መልእክታትን ያጻፋቸው እነዚህን ቅዱሳን ነቢያትን ትንቢት ያናገራቸው
ይሄው ታላቁ የተፈራው ዘላለማዊው አምላክ ኢየሱስ ክርስቶስ ምን አለ? አግናጢዮስ እንዲህ ብሎ፣ ሱሱንዮስ እንዲህ ብሎ፣ እኔ ደግሞ ኤክስ አደርግልሃለሁ። ኢራንዮስ እንዲህ ብሎ፣ ፖሊካርፕ እንዲህ ብሎ፣ ዮሐንስ አፈወርቅ እንዲህ ብሎ፣ እንትና ወርቅ እንዲህ ብሎ፣ አመለ ወርቅ እንዲህ ብላ፣ ሉተር እንዲህ ብሎ፣ ካልቪን እንዲህ ብሎ፣ ዙንግልን እንዲህ ብሎ፣ ዳሪያስ እኔ ስላሴ ባሪያ እነግርሃለሁ፣ ዳሪያስ በእነሱ አጽምና በእነሱ ሞት ላይ ቤተክርስቲያን የተመሰረተ አድርገህ እነዚህ ቅድም ስማቸውን የጠራሁትን አትጥራ። እኔ ጋር ከጠራህ ከእነዚህ አባቶች እና ከሁላችን ጌታ ቀጥለህ ልጠራ ትችላለህ። ቤተክርስቲያን ታሪክ ስላላት ቀጥለህ የምጠራው ካለ እየመረጥን እዚህ አግናጢዮስ ተናግሮ ከሆነ በሐዋርያቱ ትምህርት ይፈተሽለታል። የአግናጢዮስ ንግግር አትናቴዎስ ተነግሮ ከሆነ በብሉይ ኪዳኑ ነቢያትና በጌታችን በኢየሱስ ክርስቶስ በቅዱሳቱ ሐዋርያቱ ትምህርት ይጣራለታል። ካልሆነስ አትናቴዎስ ዜሮ ይገባል። ግልጽ አይደለም እንዴ? አዎ ሉተር ብለህ ብትል ዜሮ ከትልሃለሁ ስልህ መድኃኒ ዓለም ክርስቶስ ምስክር ነው። ዳሪያስ አሁን ዓለም ሁሉ የሚጨቃጨቀ የት ነው? ሐዋርያቱ ምን አሉት አይደለም ብለው የሚሉን፣ ጌታችን ምን አለ አይደለም ብለው የሚሉን፣ ነቢያቱ ምን አሉ አይደለም ብለው የሚሉት። ኢግናሽየስ እንዲህ አለ። በቱርክ አውራጃ ላይ ተወልዶ የነበረው በ17ኛው መቶ ክፍለ ዘመን የተነሳ የቤተክርስቲያን አባት ይላል ዳሪያስ።